አትጠጪው። ለምን? እንትን ስኳር አልጨመርኩበትም። እና ያለ ስኳር የፈጨሽው? ያባረከኝ አንተ አይደለህ? እውነት ነው። በምን ጉልበት ነው በኃይሉ አባትን ገደል ብዬ የምነግርህ? ከነገርኩህ ደግሞ ለበቀል ስትል ህይወትን ታበላሻለህ። የአውሬ ድጋሚ አንተን ይገልብኛል። ለዚህ ሁሉ ተጠያቂ አንቺ ነሽ። ዋጋሽን ነው። ነገሩ ከበድና ጠበቅ እያለ መጥቷል። አቶ በኃይሉ ክፋትና ተንኮል በመጣውን እያሰፋ ጥላቱን እያፈራ መጥቷል። አቶ በኃይሉ የዘራውን ዘር ማጨጃው ደርሷል። አቶ በኃይሉ የንጹሐን ደም የምስኪኖችን ባለበት አቶ በኃይሉ ለእህቱ ግን መልካም ሰው ደግ ወንድም ይመስላል። በስተመጨረሻም ሳሚን አጥምዶ ሊገለው የለው አቶ በኃይሉ መጨረሻ ላይ ግን ከሱ ወጥመድ ላይ ሊወድቅ ነው። ከሳሚ ጋር የተናከሰ የመጨረሻው ቁስሉ የማይድን ጠባሳው የማይጠፋ ሆኗል። ምክንያቱም ሳሚ የልጅነት ህይወቴን ቀምተኛል፣ ቤተሰቦችን ነጥቀኛል፣ ለዚህ ስራ ዋጋ ከፍልሃለሁ፣ ግድ የለም ለእያንዳንዱ ብድር ትከፍላለህ እያለ ታማኝ አገልጋይ መስሎ የከረመው የአቶ በኃይሉን ደካማ ጎን የአቶ በኃይሉን ከፍተኛ ወንጀል የሚያውቀው ሳሚ አሁን ምን አይነት ውሳኔ ሊወስን ነው? የአቶ በኃይሉን ከባባድ ወንጀሎችና የአቶ በኃይሉ ቀኝ እጅና ታማኝ ሰው በመምሰል ብዙ ነገሮችን ያው አቶ በኃይሉ የሚፈጽማቸው ወንጀሎችን ቢፈጽም ጫና እየተደረበትና ጫና እየተደረገበት ቢሆንም ግን በሱ ታማኝነቱን ለማግኘት እሱን ጠንቅቆ ለማወቅ ያደረገው ድርጊት ነው ሳሚ ማለት ነው። ግን ከእግሩ ጥፍር እስከ ራስ ፀጉሩ ድረስ የአቶ በኃይሉን ክፋትና ተንኮል ያረጋቸውን የሰራቸውን ከፍተኛ ወንጀሎች የባለስልጣን ዶክሜንቶች በመያዝ እያስፈራራ የሚፈጽማቸው ድርጊቶች ሁሉም አሉት ያውቃል ማለት ነው። ግን አሁን ትልቁ ጉዳይ ዳግምንና ወይዘሮ ገነትን ማገናኘት ነው። ዳግምና ወይዘሮ ገነትን አገናኝቷቸዋል። ዳግምና ወይዘሮ ገነትን ያገናኘው ግን ሳሚ እንደሆነ አያውቅም አቶ በኃይሉ። ስለዚህ አቶ በኃይሉ ለመጣል ትልቁ ሚስጥር ሳሚ ጋር ነው ያለው። ብሌንና ሰላም ልጅና እናት መሆናቸው ይህ ሁሉ ጥፋት የአቶ በኃይሉ መሆኑ በልጅነቷ አውጥቶ ጎዳና ላይ እንደጣላት አደራውን እንደበላ እሷንም ለሀፍት ብሎ ሊገላት ቀን እየቆጠረላት እንደሆነ ወይዘሮ አልማዝ እንዳልሞተች ሞታለች ብለው ጉድ እያደረጓት እንደሆነ ሰላምን ብዙ ነገር ያውቃልና አሁን እንደሚፈጠረው በጣም ከባድ ነው። ቃልም በዘራችሁ ልክ የምታጭጅበት የበተነችውን ዘር የምትለቅምበት ቀን ደርሷል። እሱም ያልተወለደችበትና ያልተሰጣትን የኔ ነው እያለች እንግዲህ በሰው ሀብት የምትንደላቀቀው እሷ የሰው ህይወት ቀምታ ሌሎችን ባለ ህይወቶችን ባለ ንብረቶችን የምታሰቃየው ብሌን በብሌን ህይወት በብሌን ሀቅ በብሌን ላይፍ እየተደላቀቀች ብሌን ግን መቆሚያ መቀመጫ ሰጥታታለች። እንግዲህ አሁን ግን እድሜዋ የሚያጥርበት ከዚህ ከምትመጻደቅበት ህይወት ምንጭቅ ብላ ወጣ ጎዳና ላይ የምትወድቅበት ቀን ደርሷል ማለት ነው። እሱም እንግዲህ ወይዘሮ ሰላም ካሁን በኋላ ነገሮችን እየተጠራጠረች እና ማስረጃ እየሰበሰበች ነገሮችን እያገጣጠመች የምትሄድ ይመስለኛል። ይህም ቃል የምትዋሻቸው ውሸቶች ብሌን ላይ ንክስ አድርጋ የያዘቻት ለምንድን ነው እንደዚህ ጠምዳ የያዘቻት የሚለውን ነገር ልትመረመር ትችላለች። አቶ በኃይሉም ክፋትና ተንኮሉ ጫፍ ጫፍ እየሰማች ስትመጣ ወይዘሮ ሰላም ይሄ ምንድነው? ይሄ ጉዳይ ምንድነው? እስቲ ቆም ብዬ ራሴን ልፈትሽ፣ ወንድሜ ነው ብልም እኮ የሰው ፍጹም የለውም ብላ እንግዲህ ቆም ብላ ራሷን ልትፈትሽ እና ራሷን ልትገመገም ትችላለች። ሳሚ ግን ከሆን በኋላ ለአቶ በኃይሉም አይታኛለትም። ሁሉንም ፊት ለፊት የሚጋፈጠውና ሀቁን የሚያፈነዳው ነው የሚመስለኝ። ምክንያቱም ከገደልከኝም ግደለኝ፣ አውቃለሁ አንድ ቀን እንደምታጠምደኝ ብዬ እፈራ ነበረ። ያው ቀን ደርሶ አግተኸኝ ነበረ፣ ግን እግዚአብሔር ረድቶኝ ወጥቻለሁ። ከአሁን በኋላ ግን ለአንተ አልተኛልህም፣ አንተ ሰው መሰል እባብ የሆንክ ሰውዬ በማለት እንግዲህ እህቱ ፊት ሊያዋርደው ይችላል የሚል ግምት አለኝ። ሌላው ትልቁ ጉዳይ ወይዘሮ ገነት ናት። ወይዘሮ ገነት የአባት ገዳይ አቶ በኃይሉ እንደሆነ እንዴት ብዬ ልንገርህ ልጄ፣ አንተን ከኔ ለይቶ ስንት ዓመት ሙሉ ሲያስለቅሰኝ እናንተንም ሲያንከራተት ልጅነትን ቀምቶ ቤተሰቦችን ነጥቆ አባትን ገሎ ያው እድሜ ልክ ጸጸቱ ሆኖብኛል። አሁን ግን የአባት ገዳይ እሱ ነው ብልህ እንኳን ለበቀል ስትሳደድና ኑሮህን ትተህ እሱን በማሳደድ ላይ ህይወትን ታሳልፋለህ። እንደ አባትህም አንተ ሊገልብኝ ይችላል። አገኘው ብዬ ደስታዬን ሳልጨርስ እሱ አረመኔና ጨካኝነቱን እያወቅኩኝ እንዴት ብዬ ደፍሬ ልንገርህ ልጄ፣ ምን ላደርግ? ህመሙ በዛብኝ፣ ሀዘኑ ጸናብኝ፣ የእሱ ክፋት አየለ፣ የእሱን ውድቀት የማይበቀል ናፈቀኝ። የብዙሀን እንባ የንጹሀን ደም የምስኪኖች እንባ አለበት። ምስኪኖችን ስልጣኑን ተጠቅሞ የሚያንከራትት ምስኪኖችን ሀቅ ያላቸውን ደግሞ አሳዶ የሚገል የእሱ ውርደትን መቼ ነው የምናየው? እያለች እንግዲህ ወይዘሮ ገነት በጣም ስሜታዊ ሆና እያለቀሰች ነው።
ይህ ጉዳይ የጊዜ ጉዳይ ነው እንጂ መውጣቱ የማይቀር ጉዳይ ነው። ምክንያቱም ሳሚ ጠንቅቀው ስለሚያውቅ የአባት ገዳይ እንደዚህ ነው። ስለዚህ ይህንን እውነታ ማወቅ ከፈለገ ወይዘሮ ገነት ባትነግረውም እንግዲህ ሳሚ ነግረዋል። ስለዚህ ሁሉም ነገር እየተጋለጠ የደፈረሰው እየጠራቁ እየፈነዳ የሰላምና የብሌን እናትና ልጅ መሆናቸውንም እንግዲህ ለዳግም ሊነግረው ይችላል። ለዳግም እንግዲህ አንተ ብሌንን ብትጠጋት ለሌላ ነገር ይመስልሃል፣ ግን አቶ ኃይሉን የመጨረሻ ድምጥ ማጡን ማጥፋትና ማዋረድ ስለምፈልግ ዳግም አንተ ልታግዘኝ ይገባል። ብሌን የሰላም ልጅ ናት። እሱም የአቶ ኃይሉ ሴራ ነው። ብሌንን ከቤት አስወጥቶ በህፃንነቷ ጎዳና ላይ ጥሏት፣ አሁን ሰላም ከውጭ ስትመጣ ብር እንደያዘች ሲያውቅ ብሯን ለመዝረፍና እሷን ለመግደል የተቀነባበረ ወንጀል ነው። ግን አውቃለሁ እዚያ ላይ እኔም አግዤዋለሁ። ግን እስከ መጨረሻው እሱን ማጥፋትና እሱን ማስወገድ እፈልጋለሁ። መጀመሪያም ስተባበረው እና ሳግዘው የነበረው እምነቱን ለማግኘት እና የእሱ ቀኝ እጅ ለመሆን ስለፈለግኩ ነው። ይህን ስልህ ላታምነኝ ትችላለህ፣ እባክህን እገዘኝ ብሎ ሳሚ በደንብ ሊያወራው ይችላል ዳግምን እና ውዶች የራሳቸው በዘረጉት ወጥመድ ራሳቸው ገደል እየገቡበት ነው። አቶ ኃይሉ አንዱን አጠፋለሁ አንዱን እቀብራለሁ ሲሉ የራሳቸው ወንጀል እየተጋለጸ እና ማንነታቸው እየታወቀ እየመጣ ነው። ቀጣይ ክፍልስ ምን ይሆን? ትልቁ ጉዳይ ሰላም እውነቱን ማወቅ አለበት። የብዙዎቻችን ጥያቄ ነው።